ዛሬ እንቅልፍ የለም ደስ የሚለው ነገር ግን ይሄ ቲሚር የሚባል ነገር ለምንድን ነው እኛ ሀገር ላይ ግን እንደዚህ ከአይነቶችን ማንተክለው? ለማንኛውም እግዚአብሔር በስራ ያገናኘን በልማት ልማት ነው ሁሌም ልማት ስራ ምናምን ስራ ልማት የማይፈልግ ሰው ካለ ይሂድ መዋጋትም ከፈለገ ይዋጋ ከማንም ጋር ለቆ መሄድ ይችላል። እኛ ልማት ነው የምንፈልገው፣ እኛ ሀገር ማሳደግ ነው የምንፈልገው። ቲሜሮ አሁን ደስ ሲል አሁን እንትን ላይ ይሄ ምንድነው አደባባይ በየአስፋልቱ ዳር ላይ ምንድነው ዘንባባ ምናምን ስንተክል ቲሜር ብንተክለውስ? ቲሜር ዘንባባው ራሱ ቲሜር ነው። ቲሜር ቢተከል ልክ እንደ ዘንባባ በዘንባባ ቦታ ቲሜር ትተክላለህ። ቲሜሩ ሲበቅል ከዛ ቀንጥሰህ ትሸጣለህ። እንደገና ደግሞ እነኚህ አቮካዶዎች እነኚህ ምንድነው የሚባሉት የሚባላ ነገሮች ዝም ብሎ ዛፍን ከመትከል ለጥላ ለምናምን ከሚባል በየአስፋልት ዳር ላይ ልክ እንትን ይሄ እንደ ኮሪደር ልማት አይደል የተሰራው እንትን አስፋልቱ ዳር ላይ መሀል ላይ ለሰው ጥላ ምናምን እየተባለ እሱን ውሃ እያጠጣችሁ ወይንም እየተኮተኮተ ስለሆነ እዛ አካባቢ ላይ እንዳለ አትክልቶች የሚባሉ ፍራፍሬዎች ምናምኖች ነገር እነኛ የሚንከባከቧቸው ሰዎች ውሃ የሚያጠጧቸው ሰዎች ይጠብቃሉ። ልክ ሲደርስ ገቢ ነው እኮ ገቢ ነው። ይህንን የሚያክል ከተማ ውስጥ ስንት እግር ይተከላል? በየአስፋልት ዳር ላይ ስንት እግር ይተከላል? እንዴ ብዙ ነገሮች ይሆናሉ። እዚህ ማምጣት ወደዚህ ወደ ሀገራችን በቃ የተለያዩ አትክልቶች ናቸው የሚበሉ አትክልቶች ናቸው። አትክልት ነው የሚበሉት በቃ እነዚህ እንዶች የተለያዩ ናቸው። ወደዚህ ማምጣት ማስለመድ ማስገባት ሰፊ መሬት አለን። ያንንም መትከል የምር አንደኛ ነገር ወደ ውጪ ኤክስፖርት ይደረጋል። ሁለተኛ ነገር አገር ውስጥ ራሱ ኢኮኖሚን ይቀንሳል፣ ችግርን ይቋቋማል፣ ከችግር ጋር ያላቅቃል፣ ረሃብን ያጠፋል። ስንት ረሃብተኞች አሉ እዚህ። አሁን ወደ ማርያም ትመጣ እዚህ ጋር ወሎዮች ስራ ስትለው አይሰራም፣ ግን ለማኝ ነው ይቀመጣል። ሰው ቤት ግባና ስራ ስትለው አይሰራም። ሴትም ወንዱም እዚሁ ተዘብዝፎ ቁጭ ብለዋል። አያሳዝንም ወይ? ለማኝ ሆነ ስትቀር የሰው እጅ ስትጠብቅ አናድድም እንዴ? እነሱን ራሱ የስራ ዘርፍ ይሆናል። እንደዚህ አይነት ሰዎችም የስራ እድልም ይሆናል። ወደ ልማት ብለው ለዚህ ነው ልማትን የሚያክል ነገር የለም። በሌላ ነገር ወደ እኔ እንዳትመጡ። ሴፍ ነኝ እኔ። ቀነጥሳለሁ፣ አንገት ነው የምቆርጠው። ጦር ነኝ እኔ፣ ዋጋለሁ፣ ልብ ነው ማፈርሰው። እኔ ከመጠን በላይ ወሎዮች አንገሽግሾኛል፣ አስጠልቶኛል። ሌላው እንኳን ይሻላል። ወደ ጎንደር ሂድ ብባል ይሻለኛል። ጎንደር አግባ ብባል ይሻላል። ትግደርደር። ጎንደሮች ደስ የሚሉኝ ነገር ይግደረድራሉ፣ ፍቅር ናቸው። እነሱ ነው ተግደርድራ እንትን አትልም እንትን ነገር የላትም። ያው እግር ማንሳት ነው አውቃለሁ። እኔ ልክ እየነገርኩ ነው እንትን ነው። ግን እነሱ ይሻላሉ ቢሆኑ አማራ ነው። ግን እነሱ ይሻላሉ ከወሎዮች። ወሎ እንዴት እንደሚያስጠላኝ ለምን እንዳስጠላኝ አላውቅም። እንዲህ ነው ያንገሸገሸኝ። እንዲህ ገና ስለነሱ ወደ እኔ የሚመጡ እየመሰለኝ ይመረኛል፣ አንቀጠቅጠኛል። በጣም መሮኛል። በጣም አሁን ቤት
የእህቴ ልጅ የተወለደ ህፃን ልጅ አለ ከሁሉ ላይ የተወለደ በጣም ከልብ ነው የምወደው። ልጅቱ ያሳዝነኛል፣ ግን ስለነሳ ነገር ሳነሳ ያንን ነገር ሳስታውስ ልጁ ደግሞ በጣም ይወደኛል፣ በጣም ከመጠን በላይ። ግን እባብ ነው ታደርገዋለህ። እንዴት የተለከፈና የተገኘ ነገር እንዲህ ያንዘፈዝፈኛል የምር። ስለዚህ ወደ እንትን ጋብቻ ወደ እኔ አብዛኛው ወደ እኔ አይደለም ለኔ ለልጅ ልጄ እንኳን አልፈልግም። ወደ እኔ እንዳትመጡ ለጋብቻ አልፈልግም። እኔ የሚመር ስራ ነው የምሰራው። የሚመር ስራ ዘግናኝ የሆነ ስራ ነው በወሎዮች ላይ የምሰራው። ወደ እኔ ከመጣችሁ ከዛ በኋላ ይቆራረጣል ማለት ነው። ይዘገናቸዋል፣ ይቀራል ማለት ነው። ስለዚህ እዛው በጠበላችሁ አልፈልግም። ሐቁን ተናግሬ ብሞት ነው አይቆጨኝም። ወሎዬ ስለማልፈልግ ከሁሉ ጋር መጋባት ስለማልፈልግ ቤቴ እንዳይደርሱ ነው ፈልገው፣ እግራቸው ደጄ እንዳይረግጥ ነው ፈልገው። ስለመረረኝ ነው። አይደለም መገልመጥ በክፉ አይን እንደዚህ መገልመጥ አይደለም። ስለ ፍቅር ራሱ ሆኖ በኮስተርና እንድታይ አልፈልግም። ይበቃኛል። በፊቱ አይቼው ነው ጠግቤያለሁ። ይበቃል። እንደዚህ አይነት ይበቃል። ሌቦች ስትባሉ የማይሰሙ ሌቦች፣ ሌብነት ጥሩ ነው። ይሄ እኮ ጀግንነት አይደለም። ጀግንነት ሰርተህ ስትለወጥ ነው። ጀግንነት በስራ የሚታወቅ ሰው ነው። የሰውን እንትን በትብተባ ምንም ነገር የሚያሳይ ይሄ ጀግንነት አይደለም። በቃ ይበቃል። አይደለም እነሱ ኦሮሞን ራሱ እንደዚህ አይነት ነገር ካለ ትናንት እንደተናገረ የሆነ ኦሮሞ አለ እዚህ ተማሪ ቤት ወዲና ወዲህ የሚሮጥ አንድ ሙስሊም ያስተበትባል። አላውቅም ምንድን ነው የምትሰራው ስለው አይ ለሴት ነው፣ ሴት እንድትወደኝ ብዬ ነው። እዚህ ከወደደች እንዲሁ በፍቅር ትውደድ፣ በእንትን በእግዚአብሔር በጸጋ እንደዚሁ በሰጠህ ጸጋ ትውደድ። ምንድን ነው በትብታብ አልኩት። አለ እንደዚህ አይነት ነገር ሴት ገና ትውደደኝ ለምን እዛ ይቅር ብላ ቃል ምን ነው እግዚአብሔር እንደፈጠረኝ ሆነና በምንኖር እናትና አባቴ እግዚአብሔር እንደፈጠራቸው አይደል? የኛ አባቶች የኛ አያቶች ሁሉም ቦታ ላይ እግዚአብሔር እንደፈጠራቸው አይደል? አስተብትበባት ተወደ ነው እንዴ? ሴት እንደ ሁሉም ሴቶች እንደ መልከስከስ እንደዛ ከሆነ ለምን አስፋልት ላይ ቆመ እንደ ፈረስ ጋሪ ያጣብቃቸው? ለኦሮሞ ሙስሊም ነው እየነገርኩት ያለሁት። እንደ ፈረስ ጋሪ ቆመ በእንትን ቸርቸር ከሽካለው እንደ ልክ እንደ ሰውነታችን ገላሻው ሸጣው እንደዛ ቆምና ጠብቅ መጥተው እንትን የሚሉት ይጠቀሙ። ስኳር ያለባቸው ደም ግፊት ያለባቸው አሉ። እነሱን ጠብቅ ቆምና ከምታስተበት ቆሻሻ ነው። እግዚአብሔርም ይቅር አይልም። እዛ ጠይቃል። ነፍስም ትቃጠላለች። በምድር ላይም አንተ ትሰቃያለህ። ለዛሬ ነው እንጂ ነገ ታገኘዋለህ። ባለጌ እንደዚህ አይነት ባለጌ ነው። የጉጂ ልጅ ነው። ይስሙ ጉጂዎች ሐራም እና ወደ ስራ እግዚአብሔር ከመራችሁ ወደ ስራ ስሩ። በሌላ ነገር ወደ እኔ አትልከስከሱ፣ ወደ እኔ አትምጡብኝ። በቃ ስራና ስራን ብቻ የሚያተሳስር ነገር ካለ ኦኬ በቃ ለምን ዛሬ የፈለገ ነገር ለምን አይመጣም? ሐቁን ተናግሬ ምር ያደረገኝን ነገር ተናግሬ ብዬ እቀመጣለሁ። ደስ ነው የሚሻለው።